ሰላም ጤና ይስጥልኝ የኢዜአ የዩቲዩብ ቻናል ተመልካቾቻችን የዚህ ሳምንት የኢዜአ ስፖርት ፕሮግራማችን በአሜሪካ ካናዳና ሜክሲኮ ጣምራ አዘጋጅነት መካሄድ የጀመረውን 23ኛው የፊፋ የዓለም ዋንጫ ላይ ትኩረቱን አድርጓል። በፕሮግራሙ የዘንድሮ የዓለም ዋንጫን የተመለከቱ የተለያዩ መረጃዎች ተካተዋል። እስከ ፕሮግራሙ ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በአሜሪካ ካናዳና ሜክሲኮ ጥምረት አዘጋጅነት የሚካሄደው 23ኛው የፊፋ የዓለም ዋንጫ ሰኔ 4 ቀን 2018 ጅማሮውን አድርጓል። በመክፈቻው ዕለት አስተናጋጇ ሜክሲኮ ከደቡብ አፍሪካ እንዲሁም የኮሪያ ሪፐብሊክ ከቼክ ሪፐብሊክ ጋር የመክፈቻ ጨዋታቸውን አድርገዋል። በዓለም ዋንጫ ታሪክ ለመጀመሪያ ጊዜ 3 የተለያዩ የመክፈቻ ስነ ስርዓቶች በአዘጋጅ ሀገራቱ የሚካሄድ ሲሆን የመጀመሪያው ስነ ስርዓት በሜክሲኮ ታሪካዊ አዜቴካ ስታዲየም የመጀመሪያ ጨዋታው ከመጀመሩ 90 ደቂቃ አስቀድሞ በደመቀ ሁኔታ ተከናውኗል። በተመሳሳይ መልኩ በቶሮንቶ ካናዳና በሎስ አንጀለስ አሜሪካ ታላላቅ የመክፈቻ ስነ ስርዓቶች ይደረጋሉ። በእነዚህ ታሪካዊ የመክፈቻ መድረኮች ላይ ኬቲ ፔሪ፣ ፊውቸር፣ ሊሳና ሬማ የሙዚቃ ስራዎቻቸውን የሚያቀርቡ ሲሆን እንደ አሌሃንድሮ ፈርናንዴዝ፣ ጄ ባልቪን፣ ማና እንደ ቤሊንዳና ታይላ ያሉ ዓለም አቀፍ ድምፃውያን ስራዎቻቸውን በማቅረብ ስነ ስርዓቱን ያደምቁታል ተብሎ ይጠበቃል። ይህ በሰሜን አሜሪካ ምድር የተጀመረው ታላቅ የእግር ኳስ ድግስ በአጠቃላይ በ16 አስተናጋጅ ከተሞች በሚገኙ 16 ዘመናዊ ስታዲየሞች የሚካሄድ ሲሆን ስታዲየሞቹ በቴክኖሎጂ የዘመኑና እጅግ ከፍተኛ ቁጥር ያለው ስፖርተኛና ታዳሚ ለማስተናገድ በሚያስችል መልኩ የተዘጋጁ ናቸው። ውድድሩ በተጀመረባቸው በመጀመሪያዎቹ ሰዓታት በከተሞቹ የተፈጠረው የደጋፊዎች ስሜትና የበዓል ውህደት የዘንድሮውን ውድድር በታሪክ ልዩ ያደርገዋል። የዘንድሮ የዓለም ዋንጫ በፋይናንስ ረገድም በታሪኩ ትልቁን የተመዘገበ ሲሆን ፊፋ ለተሳታፊ ሀገራት የሚያበረክተው አጠቃላይ የፋይናንስ አስተዋጽኦ 871 ሚሊዮን የአሜሪካን ዶላር አድርሶታል። ይህ በኳታር ከተካሄደው 22ኛው የዓለም ዋንጫ ከፍተኛ ብልጫ ያለው ሲሆን የውድድሩ አሸናፊ የሚሆነው ሀገር ብቻ የ50 ሚሊዮን ዶላር ታላቅ ሽልማት ያገኛል። በታሪክ ለመጀመሪያ ጊዜ በ48 ሀገራት ተሳትፎ የሚካሄደው ይህ ግዙፍ ውድድር ቀደም ሲል ከነበረው የ32 ሀገራት አደረጃጀት በማስፋቱ የጨዋታዎቹን ብዛት በከፍተኛ ሁኔታ ማሳደግ ችሏል። በአጠቃላይ 104 ተጫዋቾች የሚስተናገዱበት በመሆኑ የእግር ኳስ አፍቃሪያን ለአንድ ወር ከሳምንት ያህል በሚቆየው በዚህ መድረክ ተከታታይና አስደሳች ፍልሚያዎችን የመታዘብ ዕድል ያገኛል። የዓለም እግር ኳስ ማህበር ፊፋ ባደረገው በዚህ አዲስ መዋቅራዊ ማሻሻያ ምክንያት ለመጀመሪያ ጊዜ የአፍሪካ አህጉርን በመወከል 9 ሀገራት በቀጥታ አልፈው ተሳታፊ ለመሆን በቅተዋል። በዚህም መሰረት ሞሮኮ፣ ሴኔጋል፣ ግብጽ፣ ኮትዲቫር፣ አልጄሪያ፣ ቱኒዚያ፣ ጋና፣ ኬፕ ቨርዴና ደቡብ አፍሪካ በቀጥታ ያለፉ ሀገራት ናቸው። በአንጻሩ የዲሞክራቲክ ሪፐብሊክ ኮንጎ ብሔራዊ ቡድን በክፍለ አህጉራዊ የማጣሪያ ውድድር የጃማይካን አቻውን በመርታት ለዓለም ዋንጫ ያለፈች 10ኛ የአፍሪካ ሀገር በመሆን አዲስ ታሪክ ሰርታለች። ቁጥራቸው ወደ 10 ከፍ ማለቱን ተከትሎ የአፍሪካ ሀገራት በዘንድሮ ውድድር ላይ ካለፉት ዓመታት የተሻለ ውጤት ለማስመዝገብና እስከ ፍጻሜው ለመጓዝ ከፍተኛ ተስፋን ሰንቀዋል። በተለይ ማጣሪያውን በድል ያለፉትና በመክፈቻው ዕለት ሜክሲኮን የገጠመችው ደቡብ አፍሪካን ጨምሮ ሁሉም የአህጉሪቱ ተወካዮች ጠንካራ ስብስብ ይዘው ቀርበዋል። ይህ በታሪክ ለመጀመሪያ ጊዜ በ3 ሀገራት ጥምር አዘጋጅነትና በ48 ሀገራት ተሳትፎ የሚካሄደው 23ኛው የፊፋ የዓለም ዋንጫ እስከ ሐምሌ 12 2018 ዓ.ም ድረስ ለተከታታይ 38 ቀናት የሚቆይ ይሆናል።